ልጆች አሁን ሰው ላስተዋውቃችሁ። እናውቃታለን አባዬ። እንደዛ ከሆነ ድጋሚ ላስተዋውቃችሁ። እህታችሁ ናት ቤስቴ። ተቀመጪ። ቆይ እህታችሁ ማለት? ቆይ አባዬ ምንም አትልም? ልጄ ከፈቀዳችሁልኝ እነግራችኋለሁ፣ ግን ተረጋጉ። እህቴ እውነት ነው? ይሄ ቀልድ ነው? እባክሽ ልጄ። ቀልድ ከሆነም አልቀበለውም። የማያስቅ ቀልድ ነው። እባክህ አባዬ አብራራልን እንጂ። ሴልቹክ ከፈቀዳችሁልኝ አስረዳችኋለሁ ልጄ። ስለዚህ እውነት ነው። ለምንድን ነው ስለዚህ ነገር አሁን የምንሰማው? መመት የኔ ልጅ፣ እኔም በቅርቡ ነው ያወቅኩት። እህቴ ስለዚህ ጉዳይ ካወቅሽ ምን ያህል ጊዜ ሆነሽ? እኔም በቅርቡ ነው ያወቅኩት አስሊ። አይ አይሆንም፣ የሚያስጠላ ቀልድ ነው። ይህንን በጭራሽ አልቀበለውም። እኔ ከዚህ በላይ አልችልም አባዬ። ቆይ ምን እንድናደርግ ነው የምትፈልገው? ሄደን በደስታ እህቴ ብለን እንድናቅፋት ነው? ቤስቴን እዚህ ከማምጣትህ በፊት ብታዋራን ደስ ይለኝ ነበር አባዬ። መመት ነግሬያለሁ። እኔም አሁን ነው ያወቅኩት እና በሚቻለው ፍጥነት እንድታውቁ ፈልጌ ነው የነገርኳችሁ። አባዬ ባናውቅ ይሻለን ነበር። ባትነግረን ደስ ይለኝ ነበር። ቀጥሎ ደግሞ ምን አይነት ሰርፕራይዝ ነው ያለ? ቀጥሎ ደግሞ የምታደርገው ያችን ሴትዮ እዚህ አምጥቶ ማስቀመጥ ነው እና ማንም ሰው ምንም ነገር አይናገርህም አይደል? እንደዛ ነው? እኛ ግን ተፈጥሯችን ይሄ ነው። ስቃይን ማስተላለፍ አንችልም፣ ፍቅርንም መርሳት አንችልም። አባዬ ይቅር በይኝ ልጄ። አባዬ አቁም አባዬ፣ ጣሉ እባክህ አባዬ። በቃ አባዬ፣ እሺ በቃ አባዬ፣ ምንም አይደለም። በቃ አይዞህ አባዬ። አባዬ ቆይ አልገባኝም። ህይወታችንን ሙሉ ለሙሉ የሚቀይር ዜና እየነገርከን ምንም ሳንል እንድንቀበለው ነው የምጠብቀው? ንገረኝ እስቲ፣ ይሄ ልክ ነው አባዬ? እኔ በፍጹም ይህንን ነገር አልቀበለውም። ቤስቲ አንቺ እንዴት እንደተቀበልሽው አልገባኝም። እንግዲህ እስከማውቀው አንቺ ጤነኛ ሰው ነሽ። እንዴት እዚህ ጠረጴዛ ላይ ተቀምጥሽ? ምን ጠብቀሽ ነው? አልገባኝም። መመት በቃ አሁን እሷም ከኛ ጋር አንድ አይነት ሁኔታ ውስጥ ነች። አይ አይደለችም። አባቴ ቀድሞ አዋርቷታል፣ ለዚህ ሰዓት አዘጋጅቷታል። አይ መህመት፣ እንደሱ አይደለም። ለማንኛውም ታዩ መልካም አድዩንላችሁ መመት። እህቴ በቃ አስሊ መመትን ይናዩ። ቆይ ግን እንደዚህ አይነት ነገር ለምን ሞከርክ አባዬ? ምን ተፈጠረ?
የመንገዱ መጨረሻ ላይ ደርሻለሁ። ሰዎች በጣም እንዲሰቃዩ አድርጌያለሁ። ሁሉ ነገሬን አጥቻለሁ። ሁሉንም ነገር አጥቻለሁ ማለት ምን ማለት ነው? ስብዕናዬን አጥቻለሁ። እህቴን አጥቻለሁ። ልጄ፣ ቤተሰቦቼን አጥቻለሁ። ስራዬን አጥቻለሁ። በቃ ስራህን አጣህ? ወንድሜ ዚያ ከድርጅቱ አባሮኛል። ትንሽ ድርሻ ነበረኝ፣ ያንንም ወሰዱብኝ። ልክ ነው። ምን ማለት ነው ልክ ነው ማለት? ልጄ፣ እኔ እህቴን ደግፌ አላኑርን መርዣታለሁ። መቼ ነው እንደዚህ አይነት ሰው የሆንኩት? አትጄ ስሚ ልጄ፣ አንቺም እንደ እናትሽ ፊቴን ማየት ባትፈልጊ ራሱ እረዳሻለሁ። አንቺ ታውቂ ነበርን? አይ እኔ እንዴት ላውቅ እችላለሁ መህመት? አሁን ነው የሰማሁት። ቆይ ይሄ እንዴት ሊሆን ቻለ? ምንም አልገባኝም። አማቼ እህት የሆነች ማለት ነው? አላውቅም መህመት፣ ሁሉም ነገር ምስቅልቅል ወጥቷል እና እኔም ግራ ገብቶኛል። ይገባኛል፣ ግን ደግሞ ሁላችሁም እንዲሆናችሁ እኔን እዛ ትታችሁ መሄዳችሁ ልክ አይደለም መህመት። ምን ሆናችኋል? እሷን በጣም ጥፋተኛ አስመሰላችኋት። አስሊ፣ የምር አሁን ላይ ስለ ቤስቴ ምንም ማሰብ አልችልም። ቆይ መጀመሪያ እስቲ ስለ ሌላ ነገር አንጨነቅ፣ ስለ ራሳችን እናስብ። ለእሷን በጣም ከባድ ነው ማለቴ፣ ቀላል ነገር አይደለም። አትፍረድባት። እህቴ ገና አሁን ነው እህት ወንድሞቿና አባቷን ያወቀች። ወይዘሮ አላኑር ለዚህ ሁሉ ዓመት ዝም ብላ አሁን ላይ ማውራት መጀመሯ ለአንቺ አላስገረመሽም አስሊ? አዎ እሱማ እናትን ላደረገችው ነገር ምንም ምክንያታዊ የሚሆን ነገር የለም፣ ግን የሆነ ምክንያት መኖር አለበት። የምን ምክንያት አስሊ? ንገሪኝ። ለዚህ ሁሉ ዓመት የሰው ልጅ መደበቅ ምን ምክንያት ሊኖረው ይችላል? ለማንኛውም አሁን ሁሉም ነገር ተቀያይሯል። እናቴ እዚህ የለችም እና ደግሞ ወይዘሮ መህመት፣ እሱን አረፍተ ነገር እንዳትጨርሰው እሺ? ገባኝ፣ በጣም ንዴት ላይ ነህ፣ ግን ደግሞ ስለ እናቴ እንደሱ እንድታወራ አልፈቅድልህም። መስማት አልፈልግም፣ ምክንያቱም ምንም ቢሆን ምን እናቴ ናት። እያየህ ያለው ነገር ከአንድ አቅጣጫ ግን ሁኔታው እየመራ ያለው ወደ አንድ አቅጣጫ ብቻ ነው። እናቴ ስትፈልግ ታወራለች እና ስትፈልግ ዝም ትላለች። እስኪ ተመልከች፣ ህይወታችን ተገለባብጧል። በቃ መህመት፣ ስትረጋጋ እናወራለን። እንተው አሁን። መጀመሪያ እዚህ መምጣት አልነበረብኝም። እዚህ ጠረጴዛ ላይ መቀመጥ አልነበረብኝም። ቤስቲ እባክሽ ልጄ፣ ስለመጣሽ በጣም ደስ ብሎኛል። ይህን ነገር የምናገርበት ሌላ ምንም መንገድ አልነበር። ምናልባት ሌላ መንገድ ይኖር ይሆናል። መህመት ልክ ነው። ምናልባት መጀመሪያ እነሱን ብታዋራቸው ጥሩ ነበር እና ቀጥሎ ምን እንደሚፈጠር አላውቅም፣ ግን አሁን በጣም መጥፎ ስሜት እየተሰማኝ ነው። ቤስቲ እባክሽ ምንም መጥፎ ነገር አይሰማሽ። ሌሎች ልጆቼን ላለመጉዳት ስል ለአንዷ ልጄ ክፉ መሆን አልችልም። አንቺም ልጄ እኮ ነሽ ቤስቴ። እሱን እውነታ ምንም ሊቀየሩ አይችልም። እሺ ተመልከች እባክሽ፣ የትም አትሂጂ። አላኑር። ሄሎ ማዬ፣ አሁን ደስ አለሽ? አሁን ደስ አለሽ? በአንቺ ምክንያት ምን እንደሆንኩ ታውቂያለሽ? የት ነሽ? ምን ተፈጠረ? አሁን የካርሊ ቤተሰብ ቤት ውስጥ ነኝ ያለሁት። እባክሽ በቃ እህቴ፣ እባክሽ የኔ ውድ ተረጋግሽ እህቴ። አላኑር ይቅርታ፣ አንቺ ስትደውይ ስታይ ስልክ ንትቀይነው። እሺ ቤስቴ እዛ ምን ታደርጋለች? ለልጆቹ ቤስቴ እህታቸው መሆኗን ነገርኳቸው። ከዛ ንዴታቸው ልጄ ላይ ተወጡ አይደለም፣ ግን ያለው ነገር መቀበል ከበዳቸው። እሺ እዚያ ዝጋው፣ መጣሁ። እሺ በቃ ቤስቴ የትም እንዳትሄድ እየመጣሁ ነው። እሺ በቶሎ ለመምጣት ሞክሪ። ያችን ሴት ህይወት አመልከታት። የእውነት ቀስ በቀስ ህይወታችን ውስጥ ገባች። ያን ያህል ቀስ ቀስ አላለች ሚና። ያለፉት ወራቶች ላይ ምን እንዳሳለፍን እይ። ለመጀመሪያ ጊዜ ምንም የምትናገረው ነገር አጣህ አይደል? አዎ
ልክ እንደናንተ እኔም በጣም ግራ ገብቶኛል። በጣም ተናድጃለሁ። ምንም ሊገባኝ አልቻለም። እኔ እንዲህ አይነት ጊዜ ላይ እናቴ በጣም ተናፍቀኛለች። እኔም እንደዛ። አይሆንም፣ እማዬ የለችም እና አባቴን ደግሞ ማጣት አልችልም። ምንም ነገር ቢፈጠር እናቴ ከዚህ ጠረጴዛ እንድትነሳ በጭራሽ አልፈቅድም። ወንድሜ፣ እዛ ጠረጴዛ ላይ ለመቀመጥ የተረፈ ቤተሰብ የለንም እና በቅርቡ ወይዘሮ አላኖር መታ እዛ ጠረጴዛ ላይ ብትቀመጥ ምንም አይገርመኝም። ያደረግከውን ነገር አድርገሃል አባዬ። አክስቴ ነገረች፣ ከዛ አደረግከው። አሁን እሷ ጀግና ሆነች። ቆይ አንተ በህይወት ልትከፍል ነበር አባዬ? አንተም ማባረር ምን ማለት ነው? አንተ ለዛ ድርጅት ቀን ከሌሊት አልሰራህም እንዴ? እነሱ በራሳቸው ችግር ተጠምደው እያለ አንተ ሁሉንም ነገር አላደረግክም? በጣም ብዙ ለፍተሃል አባዬ እና እንዴት አሁን ያባርሩሃል? ለምን? አይ ልጄ፣ በጣም ብዙ ኃጢአት ሰርቻለሁና ይሄ ይገባኛል፣ ከዚህም በላይ ይገባኛል። ይበቃል። ምንም አይገባም አባዬ። አባቴ የት አለ ለመብቱ የሚቆመው? መብቱን ካላከበሩለት ደግሞ የሚታገለው ያ አባቴ ነው። ግን ምን ማድረግ እንዳለብኝ ያውቃለሁ። ለአመታት ተጠቅመውብን በጭራሽ አውጥተው ሊጥሉን አይችሉም። መፍትሄው ይሄ አይደለም አባዬ። ተስፋ መቁረጥ አይደለም፣ እንታገላለን። ልጄ ሀቲጄ፣ ለማዬ ይሄንን ነገር እንዳትነግራት እሺ? እዚህ ምን እያደረጋችሁ ነው? ምንም፣ እያወራን ነው። የአባትና የልጅ ወሬ። ስሜታዊ ሆንን። ስሜታዊ ምን ማለት ነው? የምን ወሬ ነው? ያቺ ቤስቴ የአስሊ እህት ጉድ እኮ ነው። የዚያ ልጅ ናት አሉ። ምን? አዎ ቤስቴ እባክሽ እናትሽን አታስጨንቅ። ታዲያ ማንን ላስጨንቅ? እዚህ ነገር ውስጥ የተገኘሁት በእናቴ ምክንያት ነው፣ ሌላ በማንም አይደለም። ልጄ እባክሽ ተረጋጊ። እሷም እኮ የራሷ ምክንያቶች አሏት። አቶ ዚያ እባክህ ለብቻችን ተወላ አረጋጋት። እሺ ልጄ በቃ በጣም ጥሩ። ግን እባክሽ እናትሽ ሳትመጣ የትም እንዳትሄጂ። ለምንድን ነው ሁልጊዜ እንዲህ አይነት ነገር የሚያጋጥመኝ? ለምንድን ነው አባት እንዳለኝ ሰምቼ ራሱ ደስተኛ መሆን የማልችለው? ለምንድን ነው ግን ይህን ያህል ደስታ ያጣሁት? ለምንድን ነው? ከባድ ነው ማለቴ፣ የምር በጣም ከባድ ነው። ለዛ ነው እኔም ሊገባኝ አልቻለም። ምን ላድርግ? አንቺና መህመት አባቴ ዚያ አባትሽ ነው። እድሜ ልኬን የአባቴ ነገር ያሳስበኝ ነበር አስሌ። ሁሌም ስለ እሱ አስብ ነበር። ለምንድን ነው ትቶን ሄደው? ለምንድን ነው ይከዳል? ሁሌ አባታችን አይወደንም እንዴ እያልኩ አስብ ነበር። ለካስ አባቴ እዚሁ ቅርብ ነበር። ምንም አላውቅም ነበር። አንድ ብቻ ሳይሆን 2 እህትና 2 ወንድም አለኝ። ግን ደግሞ አሁንም መጥፎ ስሜት እየተሰማኝ ነው ያለው። እሺ በቃ ከባድ ነው ግን እንኳን አወቅሽ። ማለቴ የሚያቅፍሽ አባት ስላለሽ ለአንቺ በጣም ጥሩ ነው እህቴ። በጣም ከዚህ በኋላ ምንም ቢፈጠር ከጀርባሽ የሚቆም ሰው አለሽ። የእውነት ይንከባከብሻል። እመኝኝ የኔ ውድ እና ሁሌም ከጎንሽ ይሆናል። እውነት እህቴ ሁሌም ከጎን ይሆንልኛል። ግን ባያደርገውስ? ያኔ ምንድን ነው የማደርገው? ቆይ ግን ሀሳቡን ቢቀይርስ እህቴ? ማለቴ አንዳችንን መምረጥ ቢኖርበት? አስሊ ልጆቹ እንዴት እንደሆኑበት አላየሽም? እሺ ሁሉንም ነገር በአንዴ እንዲቀበሉት አልጠብቅም። ያው አይችሉም፣ የእነሱም ስሜት ይገባኛል። ግን እህቴ እዛ ፊታቸውን አላየሽም? መህመት ራሱ እና በተፈጠረው ነገር ጥፋተኛዋን እኔን ነው ያስመሰሉኝ። ቆይ አልገባኝም፣ የኔ ጥፋት ምንድን ነው? እህቴ እባክሽ ተይ። መህመትም እኮ አሁን ደንግጧል። እሱም የተፈጠረውን ነገር መቀበል አልቻለም። እባክሽ እውነት ምንም ነገር አታወሩም? አሁን አይሆንም አባዬ፣ እባክህ ትንሽ ጊዜ ስጠን። ወንድሜ ጊዜ ለሁሉ ነገር መፍትሄ ይሆናል። የተፈጠረውን ነገር ለመቀበል ቀላል ነው። የፈለገውን ያህል ዓመት ቢያልፍ ራሱ ቤስቴን በእህትነት በጭራሽ አልቀበላትም።
ስማኝ እስኪ አባዬ እውነት ምን ለማድረግ እየሞከሩ እንደሆነ አልገባም። ስሚ ልረዳችሁ እየሞከርኩ ነው ያለሁት። ይገባኛል። የመናደድና የመበሳጨት ሙሉ መብት አላችሁ። እውነቴን ነው የምላችሁ። እኔም ሳቅ በጣም ተናድጄ ነበረ፣ አዝኜ ነበረ። የእውነቴን ነው የምላችሁ። ግን አንዱም ነገር እውነታውን አይቀይረውም። አባዬ ልጄ እባክሽ ላወራ ፍቀጅልኝ። ቤስቴ ልጄ ናት፣ ለእናንተ ደግሞ እህታችሁ ናት። ይሄ ማለት ግን እናንተን አልወዳችሁም አልንከባከባችሁም ማለት አይደለም። እንዲያውም እናንተን በጣም ነው የምወዳችሁ። አሁን ግን ማወቅ ያለባችሁ ሌላ ልጅም አለኝ። ቶሎ ይህንን እውነታ ብትቀበሉት ጥሩ ነው። እህቴ ቆይ ምን ሆንሻል? ለምንድን ነው ለማህሙድ ስልክ ማታነሽለት? አላነሳውም አስሊ። ማህሙድ ሁሉንም ነገር ያውቅ ነበር ግን አልነገረኝም። ቆይ ምን እያልሽ ነው? ይህን ሁሉ ነገር ያውቅ ነበር? ያውቅ ነበር። እናቴና አባቴ አቶ ዚያ ሲያወራ ሰምቶት ነበር። በቃ ለዛ ነው። እሺ እህቴ ግን አሁን እሱን ጥፋተኛ ማድረግ አትችይም። በጣም ከባድ ነው። እንዴት እንገርሽ? ቆይ ልክ እኮ ነው እሱ። ያው ለመናገር ቀላል አይደለም። አሁን ጥፋተኛውን ሰው እየፈለግሽ ከሆነ ደግሞ ማህሙድ አይደለም ትልቋ ጥፋተኛ እናቴ ብቻ ናት ልትሆን የምትችለው። በማዬ በጣም ተናድጃለሁ አስሊ። እንዴት ይህንን ነገር ከኔ ትደብቃለች? በቃ አይዞሽ የኔ ውድ። በቃ ሚና ልጄ እባክሽ ምን አባዬ እባክሽ ምን ይህንን ነገር መቀበል አልችልም። ለእኔ እውነታው ይሄ አይደለም። ቤስቴንም ሆነ እናቷን እዚህ ቤት ውስጥ ማየት አልፈልግም። በቃ በእኛ ጊዜ ዳላስ የሚባል ፊልም ነበር። ልጅ እያለሁ ማዬ በጣም ነበር የምትወደው። ሁል ቀን ጎረቤት እየሄደች ታየው ነበር። አሁን ይሄ ቤት ራሱ ዳላስ ፊልም ነው የሆነው። እህቴ አንድ ያልገባኝ ነገር አለ። አሁን ወይዘሮ ቤስቴ የአቶ ዚያ ልጅ ከሆነች ማለቴ ናት እና አቶ መህመት ደግሞ የአቶ ዚያ የመጀመሪያ ልጅ ነው አይደለም እንዴ? እና ደግሞ ይኸውልሽ እህቴ ወይዘሮ አስሊና ቤስቴ ደግሞ እህትማማቾች ናቸው አይደል? አዎ። ስለዚህ አስሊና አቶ መህመት ማለቴ ይዛመዳሉ ማለት ነው። የሌለ ነገር አታውሪ። የተለያየ እናትና አባት ነው ያላቸው እኮ። ቆይ እንዴት እህቴ? የሆነ ለየት ያለ ነገር ተፈጥሯል። የሆነ ነገር ይፈጠራል። ሁሌ ማታ ማታ ላይ ቃዣለሁ። በፈጣሪ እኔም ሁሌ ማታ ማታ ቃዣለሁ። ፋቶሽ ውዴ፣ የምትፈልጊው ነገር አለ ውዴ? ምን ተፈጠረ? ሁሉም ነገር የሚፈጠረው እኔና ሚና ላይ ነው። ይቺን ምንም የማታውቅ ልጅ ድጋሚ ያበሳጫት። ኡፍ እህቴ ትኩስ ነገር ትፈልጊያለሽ? አሁኑኑ ቡና አመጣልሻለሁ። እሺ ቆይ አንዴ፣ ከምንም ነገር በፊት ግን ክፍልሽን ላዘጋጅልሽ አይሻል? ሚና እሺ ይበቃሻል። አዎ ይበቃል አስሊ፣ ልክ ነሽ። ሁሉም ይበቃል። ለምንድን ነው አሁንም እዚህ ያለሽው? እንዴት እዚህ ትሆኛለሽ? ለምንድን ነው የማትሄጂው? ቆይ እዛም ታደርጊያለሽ እያዳመጥሽና ደግሞ ምን አደረኩ? ቤስቴ የት ናት? ቡድኑ ሙሉ ሆኗል። ይኸው እናታችሁም መጣች። ልጄ እማዬ እንዴት እንደዚህ ያለ ነገር ትደብቂናለሽ? አስሊ ይሄ አሁን እዚህ የሚወራ ነገር አይደለም። አይ ለምን እዚሁ እናውራበት እንጂ። ይሄ ቤት እንደሆነ ቤትሽ ነው አይደል እንዴ? አውሪ። ያንቺን ንግግሮች እንደሆነ ለምደናቸዋል። ቤት ተናገሪ። ችግር የለውም። ሚና ስሚ፣ ከዚህ በኋላ ለንግግርሽ ተጠንቀቂ እሺ? የምታወሪ ጓደኛሽን አይደለም። እስኪ ንገረኝ አባዬ፣ ከማን ጋር ነው የማወራው? እንዴት አይነት ደፋር ብትሆን ነው እዚህ ቤት የምትመጣው? ቆይ እሷ ልጄ ነይ ቤስቴ፣ የመጣሁት አንቺን ቤት ለመውሰድ ነው። ግን ለምንድን ነው እንዲህ ምንም የማይመስልሽ? እዚህ ልጆችሽን ጨምሮ ብዙ ሰዎች አንቺ ለዓመታት በደበቅሽው ሚስጥር ምክንያት በጣም አዝነዋል። ወይዘሮ አላኑር፣ አንቺ ግን አሁን ምንም ሳይመስልሽ በነፃነት እዚህ መጥተሽ ታወሪያለሽ። መህመት ምናልባት እየዋሸች ይሆናል ወንድሜ። ምናልባት አባቴን ግራ ልታጋባው ፈልጋ ይሆናል እና ከኛ ለማራቅ አንድ ነገር ያደረገች ነው።
መናረዳችሁ የመናቅ መብት አይሰጣችሁም። እሺ ዚያ በቃ ወይዘሮ አላኑር እባክሽ ቢያንስ ይህንን ነገር በቤተሰባችን መሀል እንጨርሰው። ልክ ነው እማዬ። እኛ እንሂድላቸው እና እንደ ቤተሰብ የሚያደርጉትን ነገር አድርጉ። ነይ እህቴ። ስለ እኔ የፈለጋችሁትን ማሰብ ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ፣ ግን ልጆቼን መንካት አትችሉ። ስማ፣ ከዚህ በኋላ እውነቴን ነው፣ እነሱን የሚጎዳ ንግግር የሚናገር ሰው ከእኔ ጋር ነው የሚጋፈጠው። እሺ? ማንም ሆነ ማንም ብትሆኑ ማለት ነው። እማዬ ምን አይነት ነገር ውስጥ እንዳስገባሽኝ አየሽ? እማዬ ለምንድን ነው እንደዚህ አይነት ነገር ይደበቅሽን? እባካችሁ ልጆች ከዚህ እንሂድ። በቃ ቤት ስንደርስ ሁሉንም ነገር ነግራችኋለሁ። እባካችሁ አቤት ፓላ። እህቴ ቤስቴ ከእህቷና ከእናቷ ጋር ሆነ አሁን ወደ ቤታቸው ገብተዋል። ጥሩ። ስትታይ እንዴት ናት? ቆንጆ ናት። ጀዝባ የጠየቅኩ እሱን ነው። እሷንም አውቃታለሁ። የማላውቀውን ነገር ንገረኝ። ዝም ብላ አትቀባጥ። እያለቀሰች ነው ወይስ አይ አኩርፋለች። የኔ ውድ ቤስቴ። ምን አልክ ወንድሜ? አንተን አላወራውም ፓላ። ከዛ እንዳትንቀሳቀስ በቃ እዛ ያለችበት ቦታ ሁን። እሺ ቻው። እሺ የምትይኝን ነገር በይኝና ይውጣልሽ። ከዚህ በላይ ማውራት አልችልም እማዬ። በጣም አዝኜብሻለሁ። እማዬ ለምንድን ነው ይህን ሁሉ ጊዜ ደበቅሽን? ለምን ዋሸሽን? ቆይ እች ልጅ አባቷና ወንድም እህቶቿን ከማወቅ በላይ ምን መብት አላት? ንገሪኝ። የራስሽን ግንኙነት ቂምና ፍላጎትሽን ብቻ አስበሽ እኛን ዋሸሽን አይደለ? ምን አይነት ነገር ነው የምታደርጊው? እማዬ የነገርሽኝን ነገር አሁን ንገሪያት። ለአንቺ በጣም ከባድ እንደነበር ንገሪያት። ምን መሰለሽ አቶ ዚያ ቤስቴ ልጄ ናት ሲል ሁሉም ሰው እህቴ እንዴት እንዳያት ብታይ ይገባሽ ነበር። አንቺ ግን እህቴን ምን አይነት ነገር ውስጥ እንዳስገባሻት ይገባሽ? ስታስቢው አውቄ ልጄ ልጎዳት እችላለሁ እንዴ? የማውቀው ነገር መኖር አለበት አይደል? ምንድነው የምታውቂው እማዬ? ቆይ ንገሪኝ። እኔን ከአባቴ ማራቅ ነው? በቃሽ። አይበቃም እማዬ። ወሬያችን ለአንቺ ሳይመች ሲቀር ትተሽ መሄዳችም። እማዬ 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 ወይኔ እማዬ ኬቲ ለአምቡላንስ ደዊ። ውሃ ይዘሽ ነይ፣ ውሃ ይዘሽ ነይ። እማዬ ወንድሜ ይሄ ነገር ምንድን ነው? አባዬና እማዬ ሊፋቱ ነው። መቼ ነው እኛ ማወቅ ያለብን? አባዬ ይህን ማድረግ አይችልም። በተለይ ደግሞ እማዬ እንደዛ ሆነ። አባቴ አይደለም የፍቺ ወረቀቱን ያስገባችው እማዬ ናት። አላኑር ምን ብላት እንዲህ እንዳስደረገቻት ፈጣሪ ያውቀው። ምን ማለት ነው? ይህንን አላኑር ቦርሳ ውስጥ ነው ያገኘሁት። ቆይ ወንድም ይህንን ነገር ያውቃል? እንጃ አላውቅም።
ወንድሜ በፍጥነት የሆነ ነገር ማድረግ አለብን። የሆነ ሰው የሆነ ነገር ማድረግ አለበት። እኔ አልችልም። ልክ ነሽ። የሆነ ሰው የሆነ ነገር ማድረግ አለበት ሚና። መመት ልጄ፣ እውነቴን ነው። እንደዚህ ካደረግ ምን ካደረግኩ ንገረኛ እስቲ። ምን ካደረግኩ አባዬ? መመት፣ የዚህ ቤት ታላቅ ልጅ አንተ ነህ። ከእኔ ቀጥሎ ይሄን ቤት መቆጣጠር ያለብህ አንተ ነህ። አንተ እንደዚህ ማድረግ የለብህም። የምትናገረው ነገር በሙሉ በአንዴ እሺ ብለን እንድንቀበለው ነው የምጠብቀው? አሁን የምፈልገው እንድትረዱኝ ብቻ ነው። እንደዛ ከሆነ መጀመሪያ እኛ ማዋራት ነበረብን። ምናልባት ያኔ ለመረዳት ጊዜ ይኖረን ነበር። አሁን ግን ለእኛ ምንም ሳታስብ ቤስቴን ይዛት መጥተህ እዛ አስቀመጥካት። ከዛ እህታችሁ ናት። ሸክሙ ማንም ትከሻ ላይ እንዲወርቅ አልፈለግኩም። እሺ ለእናንተ አስቤ ነው። ለእኛ አስበህ ነው እንዴ? እማዬ እኮ እስር ቤት ናት እና እንደምታየው ደግሞ ልጆቹ ምስቅልቅላቸው ወጥቷል። ስለ እኛ የምታስበው እንደዚህ ነው? እኛ ሁላችንም አንድ ላይ ስንሆን አንተ ኃላፊነትህን ላለመወጣት ስትሞክር ነበር። መመት፣ ልክ የሚያውን ነገር እንዳደረግኩኝ ነገር አታዋራኝ። እዚህ ቤት ማንም ስህተት ሰርቶ የማያውቅ አታስመስለው። አባዬ እባክህ ለእኔ ግልጽ ሆነህ አዋራኝ። ስለዚህ እባክህ እውነቴን ነው፣ በጣም ነው የሰለቸኝ እና ከዚህ በኋላ ለእንቆቅልሹ ትዕግስቴ ነው። እማዬ እዚህ ነኝ። እሺ እሺ እማዬ እማዬ አለን እማዬ። ደህና ናት እማዬ? እማዬ እዚህ ነን። እሺ ሁላችንም እዚህ ነን። አይዞሽ አይዞሽ፣ ምንም አትሆኝም እማዬ። እባካችሁ ነገር እባካችሁ አንድ ነገር በሉን። ወይኔ ፈጣሪ፣ ምንም አትሆንም አይደል? ምንም አይፈጠርም። አላውቅም። እሺ አባዬ፣ አሁንም ከኛ የደበቀው ነገር ምንድን ነው? እባክህ ልጄ አንድ አዳምጠኝ። ይኸውልህ ምን መሰለህ አባዬ፣ አሁን አልችልም። ሴልቹክ፣ ይሄ ምንድን ነው አባዬ? ምን እንደሆነ ታውቃለህ ወንድሜ? የማየና የአባዬ የፍቺ ወረቀት። ከየት ነው ያገኘኸው? የምን ፍቺ ወረቀት ነው? ወይዘሮ አላኖር ቦርሳ ውስጥ ነበር። እቅድ ምንድን ነው አባዬ? ይህንን ከፈረምክ በኋላ የደስ ደስ ትለቅስ ነበር። ቦታ ነው የምታዋራው ጓደኛን አይደለም። እሺ ቆይ፣ እውነት ማየን ልትፈታት ነው አባዬ? ወይዘሮ አላኖር ይህንን አውቃኛ አናውቅም? እንደዛ ነው? መመት፣ የሌለ ነገር አታወራ። እኔም አሁን ከእናንተ እኩል መስማቴ ነው። አቤት አስሊ። አባዬ በጣም ጎበዝ። ቋፍ ላይ ላለ ቤተሰብ ነበር ጥሩ ድግስ ያደረግከው። ሴልቹክ፣ አስሊ ናት። ወይዘሮ አላኖርን ሐኪም ቤት ይዘዋት ሄዷል። ምንድን ነው ያልከኝ? ሐኪም ቤት ወሰዷት? ና መመት። ቤስቴ ማሙት፣ አንተ እሱም በጭራሽ ተይው። ወይዘሮ አላኖር እንዴት ናት? ያሏችሁ ነገር አለ? አላውቅም። ሐኪሞቹ የሆነ ነገር እስኪሉን እየጠበቅን ነው። ፈጣሪ ማራት እህቴ። ማሙት፣ እንዲህ አይነት ሰዓት ላይ የሚከተለን ሰው መድበ ነው? የት እንደሆንን በምን አወቅ? ቤስቴ አሁን ስለዚህ ነገር አናውራ። ማሙት፣ ከአንተ ጋር ማውራት አልፈልግም። ሂድ ከዚህ። ቤስቴ እንዲሆነች ትቼሽ አልሄድም። ይህ ከፈለግሽ ጩልኝ፣ ግን በፈጣሪ እንዲህ አታድርጊ። ማሙት፣ እባክህን ከዚህ ሂድ። ላይ አልፈልግም። ውዴ አስሊ፣ ውዴ እናቴን ታውቂያት የለ? እናቴ በጣም ጠንካራ ሴት ናት። እመኝኝ፣ ምንም አትሆንም። ታያለሽ፣ ከዚህ በሰላም ትወጣለች። እሺ እሺ እህቴ። እስኪ አንዴ ዞር በል አባዬ። አባዬ ትንሽ ቀስ በል እሺ። መመት፣ የማትፈጥን ከሆነ በዚህ መንገድ ምን ታደርጋለህ? ሰልማ ውዴ ፍጠኝ። ልጆቹ የሆነ ነገር የሆንኩ ይመስላቸዋል። አላኖራ፣
ብዙ ጊዜ ጠርቼሽ ነበር። መቆጣጠር አለብን ብዬሽ ነበር። ስለዚህ ይህን ኖር የምናወራ አሁን ነው? እንደዛ ነው? ማንም ሰው ምንም አይነግረንም። ማንም ምንም እያለ አይደለም። አልገባኝም። እኔ ላብድ ነው። ማን ልጠይቅ? ቆይ አይ አስሊ እባክሽ መጠበቅ አለብን። ሌላ አማራጭ የለንም። ሐኪሞች ውስጥ ናቸው። አሁን ይመጣሉ። እንጠብቅ። ግን ምንድነው የምንጠብቀው? አላውቅም። ከመጠበቅ ውጭ ምንም አማራጭ የለንም። አስሊ ቤስቴ ልጄ፣ ድንገት ምን ተፈጠረ? አላኑር ናት? እኛ ምንም አላወቅንም። ሐኪሞቹ የሆነ ነገር እስኪሉን እየጠበቅን ነው። አስሊ ምንድን ነው ልጄ? ደህና ናት አይደል? ማለት እስካሁን አልመጡም። ምንም አላውቅም። ደህና ትሆናለች። አላኑር በጣም ጠንካራ ሴት ናት፣ አውቃታለሁ። አይዟችሁ። ጭንቅላትሽ ውስጥ ያለው እጢ እያደገ ነው። ችላ ባትይው ኖሮ ቢያንስ በአመት አንዴ እንዲታይ ብታደርጊ ኖሮ መቆጣጠር እንችል ነበር። በደንብ እየሰማሽኝ ነው አይደል? አሁን ግን ነገሮች ተቀያይረዋል። አሁን በጣም አስቸኳይ ቀዶ ሕክምና ያስፈልግሻል ወይዘሮ አላኑር። ምን ያህል አስቸኳይ ነው? በሚቻለው ፍጥነት መሆን አለበት። አታስቢ። አንድ ነገር ብቻ ተባበሪ። ለጊዜው ለልጆቹ አንንገራቸው። አሁን ራሱ ብዙ የሚያጨናንቃቸው ነገር አለ። ሁሉንም ነገር ካስተካከልን በኋላ በቃ ራሴ እንድነግራቸው ነው የምፈልገው። ወይ አይ እባክሽ ተይ እንጂ ሰልማ። እንዳልሽው ልጆቹ አሁን እንዲያውቁ ካልፈለግሽ ምንም አማራጭ የለንም። ስለዚህ እሺ ብትይ ነው የሚሻልሽ። እሺ አስሊ፣ እናትሽ ምንም አትሆንም፣ እርግጠኛ ነኝ። ለምንድነው ሐኪሞቹ ምንም የማይሉት? ቆይ አንድ ሰው ወጥቶ ነገር መናገር አለበት። ይሄ ሌላ ነገር ነው። እውነት እኔ ላብድ ነው። ቆይ ምን እየጠበቅን ያለ ነው? ሄዷል አይደል? ቤታችን ውስጥ የሁሉ ምስቅልቅል ተፈጥሮ እሱ እዛች ሴትዮ ጋር ሚና፣ እኔም ልክ እንዳንቺ ተናድጃለሁ፣ ግን ሐኪም ቤት ናት። ወንድሜ እባክህ ውሸት ነው። እኔ አላምናቸውም። ስለዚህ በቃ ወንድሜም አብዷል። ንዴቱ እስከዚሁ ነው። ፈጥኖ ከአባዬ ጋር ሄዳ አይደለ? ያቺ ሴትዮ ምን አይነት ነገር ውስጥ እንዳስገባችን ብቻ ተመልከት። እንደው ምን ነው እዛው በሞተች። ሚና በቃሽ፣ በቃሽ፣ በቃ ሚና፣ ምን ተፈጥሮ ነው? የአንቺ ነገር በጣም አሳስቦኝ ነበር። ፋቲጄ፣ እንግዲህ አሁን መጨረሻው ላይ ደርሰናል። ሴትዮዋ በሆነ መንገድ አድርጋ እዚህ ቦታን አመቻችታለች። ሚና፣ አሁን ልጇን እየተጠቀመችባት ነው። ቆይ እንዴ ሀቲጄ፣ የሆነ ጊዜ ይችን ሴትዮ ትረጃት አልነበር እንዴ? ስለዚህ ስለ ሴትዮዋ የሆነ ነገር ካለ ከማናችንም በላይ የምታውቂው አንቺ ነሽ። ማለት አልገባኝም። ስለዚህ ሴትዮ ሁሉንም ነገር ማወቅ እፈልጋለሁ። ሁሉንም፣ ኑሮዋን፣ አረማመዷን፣ ውለዋን። እማዬ፣ እማዬ እንዴት ነሽ? ደህና ነሽ?
ደህና ነኝ። ምንም አልሆንኩም እኮ ጭንቀት ምናምን ነው እና ያው የተለመደው የቫይታሚን ዲ እጥረት ነው። ወይዘሮ አላኑር ፈጣሪ ማርሽ። ፈጣሪ ማርሽ ወይዘሮ አላኑር። አሁን ደህና ትመስያለሽ። በጣም አመሰግናለሁ። ደህና ነሽ አይደለ? ደህና ነኝ። አታስቡ፣ ምርመራዬን ከጨረስኩ በኋላ ወደ ቤት መሄድ እንችላለን። እሺ እሺ። የኔ ውድ በል ወደ ምርመራው ክፍል ውሰደኝ እንጂ። አዎ ትረጅኛለሽ። በዛ ላይ ብዙ አትለፊም ሀቲጄ። እችን ሴትዮ ታውቂያታለሽ። ስራ ቦታዋ ሄደሻል። እኔ እንጃ ምናልባት ቤቷም ሄደሽ ሊሆን ይችላል። እና ታዲያ እቺ ሴትዮ ከልጆቿ ሌላ ምን የሚያሳሳት ነገር አላት? ሚና፣ እኔ ምን አውቃለሁ? እኔ እኮ ጓደኛው አይደለሁም። ቆይ ምን አስበሽ ነው? ትንሽ እንረብሻታለን። ስሚኝ ሀቲጄ፣ ልክ እሷ እኛን እንደረበሸችን እኛም ደግሞ መልሰን እሷ እንረብሻታለን። ሰላሟን ታጣለች ማለት ነው። እናመሰግናለን። እማዬ ውሃ ልስጥሽ እንዴ? እሺ። ደስ ይላል በጣም። በጣም አስደነገጥሽን እኮ። አዎ እማዬ። ወይ ምንም አልሆንም፣ አታስቡ በቃ። አንድ ነገር ልንገራችሁ፣ ልጆቼ ስለሆናችሁ በጣም ደስተኛ ነኝ። የሌላ ሰው ልጆች ብትሆኑ ቀና ነበር። ምንም ቢፈጠር፣ ምንም አይነት ነገር ውስጥ ብንገባ የእውነት በጣም ወዳችኋለሁ። እሺ የእውነት ሁለታችሁ ብርሃኖቼ ናችሁ፣ ሁሉ ነገሮቼ ናችሁ። እሺ በሉ በቃ። አይ ትንሽ ቫይታሚን ሲ ልውሰድ። እሺ ለቆዳዬም ቆንጆ ስለሆነ ደግሞ ልውሰደው። ድራማ በቃ ኖፍ። አስሊ ነይ በቃ እንሂድና ቡና እናምጣ። እህቴ እማዬን ትቻት መሄድ አልችልም። አይ አስሊ ውዴ፣ እማዬ ብቻዋን አትሆንም። አላኑር፣ የሆነ ነገር ትሆኛለሽ ብዬ ፈርቼ ነበረ። ይህንን ላንቺ ነው የገዛሁት። የምትወጂው ነው። አመሰግናለሁ። ተቸገርክ። ምንም አይደል። መልካም ማዕድ። እናትሽ ደህና ስለሆነች ደስ ብሎኛል። አዎ እናቴ በጣም ጠንካራ ሴት ናት። አዎ ናት። ታርቀናል አይደል? አይ አሁን ብዙ አልናገርም። ጥሩ ሰዓትም ሆነ ቦታው አይደለም። በጭራሽ አንቺን ማጣት አልፈልግም። ይህንን መናገር እፈልጋለሁ። ግን ደግሞ ይህንን ከትክክለኛው ሰው መስማት አለብሽ ብዬ ነው ቤስቴ። እባክሽ ይህንን እመኝ። ያው
ምንም ቢሆን ቤተሰብ አይደለንም። በቤተሰብ ችግር አንተን ማሰልቸት አልፈልግም። አስሊ ያንን ንግግር የተናገርኩት አንቺ ለማስቀየም ወይ ለማናደድ አይደለም። ግን አድርገዋል። ድንገት ተነስተህ እኔና እናቴን እህቴን ጥፋተኛ ናቸው አልክ። ግን ደግሞ ስትናገረው ቀልህ ነበር። ለማንኛውም ዛሬ ማድረው ቤተሰቦች ጋር ነው። አንተም ከቤተሰቦች ጋር ሁን። ሰሞኑን በጣም ደክሞሻል፣ እናም ተናደሽ ነበረ። ከዚህ በኋላ እረፍት እያደረሽ ራስሽን ተንከባከቢያለሽ። እናም ሁሌም አብሬሽ እሆናለሁ። ቆይ ግን ልጆቹ ምን አሉ ዚያ? እሱን እርሺው፣ ሁሉም ነገር ያልፋል። እሺ፣ ሁላችን በጣም ደስተኛ እንሆናለን። ከአንቺ ጋር ደስተኛ ነኝ። ዚያ እኔ እኮ አላኖር፣ አንቺ እንደዚህ እስካየሽኝ ድረስ ድሮ የተፈጠረውም ወደፊት የሚፈጠረው ነገር ምንም ማለት አይደለም። እሺ አላኖር፣ ከዚህ በላይ ምን እፈልጋለሁ? ቤት ትወስደኛለህ?